ጉድ የጉድ ሀገር ገንፎ አሉ የሀገሬ ሰው ሲተርት ወይስ ምንድነው የሚተርተው? እኔ አላቀላችሁም። ተረቱን እናንተው በሉት ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬም አረ እንደ ጉድ ነው ዘንድሮ ጉድ። እና አብርሽና እነ ሩታ እንግዲህ ትናንትና ቪዲዮ የቱ ጋር እንዳበቃ አይታችሁ ነበረ። ሩታ ስትገባ ነበረ ያለቀው ማለት ነው። እነሱና እነ ዳኒን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። ከመጀመሪያው ከነ አብርሽ ነው ማለት እንግዲህ አብርሽና ሩታ ትናንትና ተፋጠው ነበረ ያለቀው። ዛሬ በሱ ቤት ቀጠለ። ሩታ ቤት ቢለቀቅ ጥሩ ነበረ። ምክንያቱም ከሆነ አይቀር ከሰራችሁ አይቀር የጋራ ብትጠቀሙ ብዬ ነው ነገሩ። አንድ አካውንት አንድ ባንክ ነው የሚገባው፣ አያሳስብም ማለት ነው። ነገር ግን እኔ ሄርሜላን አንቺ እቺ እንደወለዝ ነው ትንሽ ተናግሬ ማለት የምፈልገው ማለት ነው። ድራማ ነው እያልሽ በድራማ ሰበብ ልጁን አስሬ እየላስሽ አስሬ እየሳምሽ አላማሽ ምን እንደሆነ ልትነግሪ ልታስረጂ ትችያለሽ። አሁን በፕራንክ የሱን ቆራጥነት እንጂ ያንቺን ቆራጥነት አይደለም ያየ ነው። ምናልባት የአብርሽን ቆራጥነት አየን እንበልሽ፣ ኦኬ ፕራንክ አደረጋችሁትና እኛ አየን እንበልሽ። አንቺ ግን አላማሽ እንዴት ማየት እንችላለን? ምክንያቱም ካሜራ ተደቅኖ ስለሆነ ማስመሰል ትችያለሽ። ፊት ለፊት እኮ ነው እያየንሽ የምትስሚው ሴትዮ። ፊት ለፊት አስሬ ታፕስቲክሽ ስትጠርጊ አስሬ ስትስሚ አስሬ ስትተቃቀፊ፣ እሺ ይሄ ምን ሊሆን ይችላል? ለድራማ ነው ይሄም ሊባል ነው የሚችለው? ይሄን ነገር እኔ አልገባኝም። ድራማ መሆኑ አይደለም ወገን፣ እዚህ ጋር ልታስቡ የሚገባው ነገር ድራማ ሲባል አይን ያወጣና የፈጠጠ ያገጠጠ ነገር ሲሰራ ደግሞ ዝም ማለት የለባችሁ። በቃ እያደረገች ያለችው ነገር ትክክል አይደለም። እንዴ ወንድ ልጅ እኮ ነው በየደቂቃው ስትሰማው ምን አይነት ስሜት እንደሚሰማው የምታውቁት ነገር የለም። አንቺ ድራማውን መስራት ከፈለግሽ ሳትለጣጠፊ እኮ መስራት ትችያለሽ። ብዙዎች እኮ እየሰሩ ነው አይደል? እንዴ እያየን ነው፣ እየሰሩ ነው። ግን እንዳንቺ ተለጣጥፈው እንዳንቺ ተላልሰው አይደል? አስሬ እኮ አንቺ እኮ በቃ እንዴት ነው የተነፋቀፈ ባልና ሚስት ታውቂያለሽ? እንደዛ እኮ ነው የሚያደርግሽ። ይሄ ደግሞ ትክክል አይደለም፣ በእውነቱ ትክክል አይደለም። ሊስተካከል ሊቆም የሚገባው ነገር ነው። ሲቀጥል ሩታ እዛ ቦታ እንዴት ተገኘች ብላችሁ ኮሜንት የጻፋችሁ ያላችሁ፣ ያው አብርሽ ጠርቷት እንደሆነ ተናግሯል፣ ቪዲዮ ላይ ከሰማችሁት ማለት ነው። እንግዲህ አንድ የመጣ እየነገርኩሽ ነበረ እያላት ነበረ። ይህን እንኳን እያላት ነው እሷ የተቀመጠችው። ምክንያቱም የእነሱን እንትን ማለት ስለምፈልግ ማለት ነው። አሁን እየተረዳሁ ያለሁት ነገር ከድራማ በዘለለ ልጅቷ የሆነ ነገር እያሰበች እንደሆነ ነው እየተሰማኛሉ። ስለዚህ ዞሮ መዝጋው ጭራሮ ሩታ የተገኘችበት ምክንያት እሱ ጠርቷት ነው። እዛ ቦታ ላይ ለምን ተገኘች? አዎ በተጠራሽበት ሩታ ከተጠላሽ ተጠላሽ ነው። በተጠራሽበት መገኘት የለብሽም። በእርግጥ ባለቤትሽ ነው። ባለቤትሽ እስከጠራሽ ድረስ ደግሞ የመሄድ ግዴታ አለብሽ። ግን እሱ ወደ አንቺ ነው መምጣት ያለበት፣ ቅርብ መሆን ባለበት ቦታ ማለት ነው። ለማንኛውም አንዳንድ ኮሜንቶችን እኔና ወደ እነ ጽጌ እንሄዳለን ማለት ነው። ልክ እንደ ሩታዬ እነዚህ ልጆች አስወጥታቱ ታረቁ እንደማትታረቁ የሚያደርጉት እነሱ ናቸው። ወገን ሄርሜላና ሶስቱ ወንበዴዎች ይጋቡ። ማነው እንደኔ ላይ ዛሬ ኮሜንቱ ብቻ የሚገባ ኮሜንቱ ብቻ አይቶ የሚወጣ ምን አለ ከነሱ ህይወት ማትወጪ? ምን አይነት ርካሽ ሴት ነሽ? የሰው አእምሮ የሚጎዳ ነገር ለምን ታደርጊያለሽ? የእናንተ ጓደኞች ገደል ግቡ። ፍትህ ለሩታዬ የኔ ደርባባ ሴት፣ ሁሌም ጠንካራ ነሽ፣ በርችልኝ። ሄርሜላም አንቺ ደግሞ ከፋ። ሩታዬ የኔ ቆንጆ በሰላም ውለጂ። አብርሽ ወንድሜ ይበቃል፣ ስራ ነው። ነገር ግን በዚህ ልክ በጣም ይደብራል። ሌላ አይዲያ የለም እንዴ? የለም ማሬ፣ ግርግር አለን። ከጅጅ አልፎ ግርግር አለን። የምር ቪው ራሱ ወረደ። ይሁት እንደምታዩት ዘቀጠ። የምር እሺ፣ ሌላ ምን አለ? ሁላችሁም ከሩታና ከአብርሽ ህይወት ውጡ። አብርሽ ግን ለምን ስምህን በዚህን ያክል ለማጥፋት ፈለክ? ተው አብርሽ፣ የዋህነት አቁም። እየጠቀመህ አይደለም። በራስ እጅ ስምህን ለማጥፋት ለምን ፈለክ? ያ ብሎ ይሄ ማን ነው የሚባለው? በነገራችን ላይ አብርሽ ማለት ነው ዝናም እንዳለ ሁሉ በጣም መውረድም አለ። የሆነ አንድ በጣም የተጋነነ ታዋቂ ዩቲዩበር ነበረና በስም ነው ማለት አውቀዋለሁ፣ ግን አልከታተለውም። እና የሆነ ጊዜ ላይ ይሄ እንደዛ ያነገሰው ህዝብ ዝቅጥን ያደረገው
ዩቲዩቡን እስከማቆም ይብን አሁን ያለው ላይ አይመስለኝም። ስለዚህ አብርሽም የሰው አፍ ጥሩ አይደለም። ሲቀጥል ደግሞ እያደረክ ያለውም ነገር መልሶ ይጥልሃል፣ ይሰብርሃል። ስራ ነው እያተባለ ሁሌ እየተገፋፋ መጥፎ ነገር ውስጥ እንድትገባ አንፈልግም። እኔ በኩሌ ከበፊቱም ጀምሮ ስለምከታተል ለአንተ ምንም አይነት ጥላቻ የለኝም። ጥሩ ነገር እንዲገጥም ነው የምመኝልህ። ነገር ግን እያደረክ ያለው ነገር እንደሚጥልህ ደግሞ ከወዲሁ እነግርሃለሁ ማለት ነው። ስለዚህ ቢቀርብህ ይሻላል። እያደነቀህ የወደደ ህዝብ ደግሞ እያየ በሄደ ቁጥር 1 ሚሊዮን ፎሎ ሰብስክራይብ ራሱ ይዘህ ምንም እይታ ላይኖርህ ይችላል። ሰዎች ባከበሩ ልክ ማውረድ ይችሉበታል። ስለዚህ ብትረጋጋና ብትቀይረው ይሄን ሀሳብ ይሄን ነገር ብትተወው የተሻለ ነው። ይሄ የራሴ የእህታዊ ምክሬ ነው። ምክንያቱም የማይጠቅም ነገር ላይ በተገኘህ ቁጥር ስለምትጎዳ ማለት ነው። ቤተሰቦች ላይክ እና ሼር ሰብስክራይብ አድርጉ ቪዲዮውን ስታዩ ማለት ነው። የኔ ውድ ቤተሰቦች እንግዲህ የጽጌሻ ዳኒና አዲሷ ማለት ደግሞ እኮ የአዲሷ ነገር የሚገርመኝ እኮ ራሷ መታ መጤን አላለችም። መጤነሽ አንቺ ነሽ የመጣሻለች እንዴ ሴትዮ፣ ተሳሳትሽ እኮ አንቺ በጣም ይኸውልሽ። ጽጌሻ እኮ ይኸው እንግዲህ ሊያረጁ ትንሽ ቀን እኮ ነው የቀራቸው። ዳኒና ጽጌሻ በጓደኝነት በወንድምነት አብሮ በማደግ ከዛ አልፎ ተርፎ ደግሞ እስከ ፍቅር ደረጃ የደረሱት እኮ አብረው አርጅተው ነው እኮ። የኔ ውድ ምን አይነት ገልቱ ነሽ ገልቱ ነሽ የምር ማለት ነው። እና ሜሪ ተብዬዋ ደግሞ ማለት ነው ዛሬ ግልብጥ ብለሽ፣ እኔ እኮ እንደ ቂጣ የሚገለባብጥሽ ነገር አንቺ ከወፈሩ ሰው አይፈሩ ይላል ያገሬ ሰው። ወፈርኩ ብለሽ ነው እንደዚህ እንደው 30ውን ነገር ይዘሽ የምትመጪው? አንዴ ከእንትና ጋር ለማስታረቅ፣ አንዴ ከእንትና ጋር። ኧረ ምን ጉድነሽ ምን ጉድነሽ! አቋም ይኖርሽ እንጂ ማንሽ ሜሪ ሮቶ አቋም ይኖርሽ በእውነቱ። በቃ ጽጌን ካልሽ ጽጌን፣ ያችኛዋን ካልሽ ያችኛዋን። አንድ አቋም ኖሮሽ ለመደገፍ ሞክሪ በእውነቱ። ሜሪ ግን ምን አይነት ሴት ነሽ? የኤፍሱን ህይወት አያሳዝንሽም? ሴት አይደለሽ? እነ ጽጌ እኮ የታወቁ ናቸው፣ አይለያዩም። ገደል ከተሻት በጣም የእውነት በጣም አጨብጭባ ገደል ከተቻት። ሜሮ ምን ትመስላለች? ዛሬ ደግሞ ብቻ ከዳኒ ይልቅ አንቺ አወዛገብሽን። ዳኒ ዓለም ያወቀው ነው ጽጌን እንደሚያፈቅር። አንቺ ነሽ በቀናት ተነሳስተሽ የዳኒና የጽጌን ፍቅር የበጠበጥሽው። አንቺ ነሽ ሰበበኛዋ ይላል ማለት ነው። በነገራችን ላይ ማለት ነው ኤፍሱንም ቢሆን አጥፍታለች። እሷ ስላለቻት ሳይሆን ልጁ ለጽጌ ያለውን ፍቅር እያወቀች ዘው ማለት አልነበረባትም። የቀበጡለት ሞት አይገኝም። የሰው ምክር መርጣችሁ የምትሰሙት ምክር አለ፣ የማሰሙት ምክር አለ። ስለዚህ መርጣ ማየትና መስማት ነበረባት። የተሳሳተችው እራሷ ናት። እግዚአብሔር እንዳልትግ አሳዘነኛለች። ግን ምንድነው የምትሰሩ? ድራማ ነው። ልጁ ወዴት እየሄደ ነው? አቤት አንዳንዱ እኮ አማርኛ እኮ በመስኮት ሄደ ማለት ነው። የሜሮን እውነትሽን ነው። ጽጌ እንደማትወጂ እኮ መጀመሪያም ተናግረሻል። እየከበረ ያልነበረ ጀግና ሴት ናት። ስለዚህ ከህይወቷ ውጪ። እውነቷና ፍቅረኛዋ ነው፣ አብሮ አደጓ ነው። ብዙ ነገር የሰጠችው ሰው ነው። የሰጠችውም የሰጣትም ናቸው። ሁለቱም ዋጋ ተከፋፍሏል ለህይወታቸው ማለት ነው። ጽጌ ምንም ጋር ትወዳደርም የኔ ቆንጆ። ይሄን ጠጉር ስታረግ ሜሪ እንደኔ አሻንጉሊት የምትመስለው በጣም ምን አሻንጉሊት ቢጫ አበባው እንጂ ጽጌ የኔ ወርቅ። ምርጥ ድራማ ነው። ለማንኛውም ፓርት 1 እና ፓርት 2 እያላችሁ ርዕሱን ጻፉልን። እዚህ ቤት ከሚት አልጽፍም ነበር፣ ጥፊው ተመችቶኛል። ኮሜንት ጽግሻ የኔ ውድ አለባበስሽ ዋው፣ እንዲህ ነው መሆን ያለበት የኔ ቆንጆ። በተረፈ ወድሻለሁ። አዎ አለባበስ እያስተካከለች ነው፣ በደንብ ታስተካክላለች ከፈጣሪ ጋራ። ቆይ ግን የዳኒ ነገር የው እንዴት ነው? ከወርቅ ነው እንዴት ተሰራ? ሴቱ እንዲህ የሚያጋድልበት ነው። በከተማው ወንድ የለም። ሜሪ ተብዬዋስ ምን ቤት ነሽ? ስራ የለሽም ወይ? ሁልጊዜም የውሸት ኑሮ አይደብርህም? አንዳንድ ሰዎች አንድ ነው የሚኖሩት፣ ገንዘብ ደግሞ ይገኛል። ማግኘት ማካቸው መንገድ ከሆነ ደግሞ መስሏቸው። ሜሪ ድራማ መሆኑ ግልጽ ሆኖ እንኳንም ድራማ ሆነ። ዳኒ ሲጀመር ጽጌ ከውድድር አትገባም። ጽጌሻ የኔ እንቁ ሴት ያ ክክክክ አረ ሴት ራክሶ ወንድ ጭሙቅ
አይ ልጅ አጥፋልን ጭንጭሙቅሙቅ አይ ልጅ አጥፋልን ምን ማለት ነው? ቀለበት ቢያረግም ግንኙነት ማድረግ እንደሌለበት ለዳኒ ማስጠንቀቅ ነበረብሽ። ያ አንቺም በደፋሽ የሰውን ህይወት አበላሸሽ። አቤት አቤት ኮሜንት። ለመሆኑ እርግዝና በስንት ወር ነው የሚሆነው? ጥፋቱ የዚች ወደል ነው። የልጁን ህይወት አበላሸች ሞኝ። በጣም 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 እቺ ዶለዝ ናት። ዶለዝ እሷ ናት ነገሩን ያበላሻችው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እስከዚህ ሰዓት ስለቆያችሁ ከልብ አመሰግናለሁ። በአዲስ ነገር እስክመለስ እወዳችኋለሁ። መልካም ጊዜ። ቻው ቻው።